ወይዘሮ አስናቀች ደምሴ ይባላሉ። ነዋሪነታቸው በአዲስ ከተማ ክፍለ ከተማ ሲሆን የቤት እመቤትና የሰባት ልጆች እናት ናቸው። ላለፉት 12 ዓመታት በአንድ ክፍል ጠባብ መኖሪያ ቤት ለኑሮ ምቹ ባልሆነ ሁኔታ ከቤተሰቦቻቸው ጋር ሲኖሩ ቆይተዋል። በተለይም እንደ መጪው ጊዜ ያሉ የክረምት ወቅቶች ለቤተሰቡ ይዘዋቸው የሚመጡ ለቁጥር የበዙ ችግሮች የቀደመውን መከራቸውን የሚያብሱባቸው ነበሩ። እድሜያቸው ከ18 ዓመት ያልዘለሉ ልጆቻቸው ለጥናትም ለመኝታም ፍጹም በማይመች ሁኔታ ይኖሩ ነበር። እኔ መንታው ለጊዜ ልጅ ያለው መሰሶት ጊዜ ልጅ ያለው ሰባት ልጆች አሉኝ። ያው መኖር ከጀመርኩ ዛሬ 12 ዓመቴ ነው። እንግዲህ ክረምት ሲመጣ ብዙ ጊዜ እንደዚህ አይነት ቤት ውስጥ መኖር ከባድ ነው አይደል? እንዴት ነበር የምታሳልፉት? ያኔ ወቅቱ እንዴት ነበር? ያው ዝናቡ ሲዘንብ አሮጌን ቆርቆሮም ቢሆን ያው እንቀይራለን፣ ሸራም ቢሆን በቃ በበር ላይ ምናምን ስገባ እንወጥራለን። በዛ ስከድን በዚህ ስከድን በዛ ሲሆን በእንጨትኝ የገፋን ከጎረቤት ጋር ወደ እኔ አፈሰሽ ሲባል ወደ አንቺ አፈሰስኩ ሲባል ትንሾቹ ትልቆቹ ከትንሾቹ ጋር ተባብረው አተቃቅፈን 3-4 ሆነንም እንተኛለን። በከንቲባዋ ተመረቆ ለእነኚህ ዜጎች ከተላለፉ መኖሪያ ቤቶች መካከል የሆነው በአዲስ ከተማ ክፍለ ከተማ የሚገኘው የጋራ መኖሪያ ቤት አሁን ለወይዘሮ አስናቀች አዲሱ ጎጆአቸው ሆኗል። የቀደመውን አስከፊ ኑሯቸውን የሚያስታውሱት ወይዘሮ አስናቀች የቤት ግንባታ መርሃ ግብሩ ተጠቃሚ መሆናቸው ለመላ ቤተሰባቸው እፎይታን የሰጠ ሆኗል ይላሉ። በደስታ መንፈስ ተውጣው መላ ቤተሰቡ ጤነኛ ሆኗል። ልጆች ያለ ሐሳብ ጥናታቸውን በማጥናታቸው በትምህርታቸውም ውጤታማ ሆነዋል። ከዛ ያፈሳል ከዚህ ያፈሳል ምን ያርጋል ምርስጋት የለም። ዝናብ ሲመጣ ዘግተን መቀመጥ ነው። ቲቪያችን ልጆችን በማየት ነው። በዛ ሰዓት ቲቪ አይደለም ቤት ይፈሳል፣ ቤት ይመጣል፣ ቤት ይገባል። መዘብዘፊያ ይዞ መሳጠቢያ ይዞ መዞር ቤት ውስጥ መኮተኮት ነበረን። አሁን በጣም በቃ ደስ የሚል ህይወት ከዚህ በኋላ እኔ እንጃ እንደ አይነት አይገጥምም መስለኛል። ብናይ ተመስገን። ይሄ መንግስት እንግዲህ እግዚአብሔር ባርኩ። ሌላና ያለን ይሄ ነው። ምን ሰጣ ነገር የለንም ሌላ። የአዲስ አበባ ከተማ አስተዳደር በጎ ፈቃደኞችን በማስተባበር እንደነ ወይዘሮ አስናቀች ያሉ የመዲናዋን ነዋሪዎች ህይወት ለመለወጥ እየሰራ ይገኛል። እንቅስቃሴዎችን ሁሉ ሰው ተኮር ያደረገው አስተዳደሩ የነዋሪውን ህይወት በተጨባጭ ለመቀየር በሚያስችለው የአቅመ ደካሞች የቤት ግንባታ መርሃ ግብር ብዙዎችን ለአመታት ሲገፉት ከቆዩት አሰቃቂ ህይወት አላቋል። ቤት ለከተማችን ነዋሪዎች ሁሉ ጊዜ እና ዋንኛ ጥያቄ ነው። ይሄንን ለመመለስ ከተማችን በብዙ መንገድ አቅዶ እየሰራ ነው። በዚህ የለውጥ ዘመን ውስጥ ብቻ ከባለሀብቶችም ጋር ሆነን በከተማ አስተዳደሩም በጀት በግል የሚያለሙት አልሚዎችንም አበረታተን ወደ 270,000 ቤቶችን ነዋሪዎቻችን ጋር ማድረስ ችለናል። ከነዚህ ውስጥ 39,000 የሚሆነው ያክል በበጎ አድራጎት የተሰራ ነው። የቀድሞ የወዳደቁ የቀበሌ ቤቶች ፈርሰው ተመልሰው የተገነቡበት እንደ ወይዘሮ አስናቀች ሁሉ በርካቶች የመርሃ ግብሩ ተጠቃሚ ሆነዋል እየሆኑም ነው። የከተማ አስተዳደሩም ይህን ለብዙዎች እፎይታ እየሰጠ በሚገኘው የሰው ተኮር ፕሮጀክት የአቅመ ደካሞች ቤት ግንባታ አሁንም እንደቀጠለ ሲሆን ብዙዎችን ከአስከፊ ኑሯቸው ለማላቀቅ ውጥን አለው።